ስለ ኖራ ሪዞርት አስተያየት ብሰጥ ዛሬ ከሰዓት ደግሞ እንደዚህ ኩሪፍቱ መተን ትንሽ ምሳ ልንበላ ነው። እኛ ቅርብ ስለሆነ እዛ ነን አሁን ያለነው። የመጨረሻ የሚያምር ቀን ነው። የሚያምር ጸጥ ያለ ሁሉ ነገር ጸጥ ያለ ነው። በቃ እኛ ብቻ ነን ያለነው ማለት ትችላላችሁ። አንዴ ሰኞ ነው፣ ሁለተኛ ሰዓቱም ትንሽ አጉል ስለሆነ ከሰዓት 4 ሰዓት እና ምሳ ሰዓትም አይደለም። ቆንጆ ቤት ሰላሙ በስማ እንዴት ያምራል መሰላችሁ። ወይኔ እንዴት ነው የሚያምረው! ስማ በጣም ውብ ነው። ከሰማዩ ጋር ደግሞ በጣም ያምራል። እስቲ እንሂድ። ውይ ደስ የሚለው ባዶ መሆኑ ደግሞ አይገርምሽም? እንደዚህ ውይ ያስፈሩኛል። ታውቂያለሽ፣ ድንገት አይኔ ላይ እንተያየን። ሁሉም እንበላለን። እኔ ምንድን ነው ያዘዝኩት? ቦዘና ሽሮ፣ ቺዝ በርገርም አዝዣለሁ። ቺዝ በርገሩ ነው የኩሪፍቱ ቺዝ በርገር። እኔ በቃ ቤት ቁጥር በርገር ነው ማዘዝ። ታውቂያለሽ፣ በጣም ነው ወደ በርገር እናስተሞክራለን። እዚህ ጋር ያሉት የውሃ ዳቦዎች እንዴት እንደሚያምሩ ልነግራችሁ አልችልም። እስቲ አሁን እነና ጠፉ ለስጦታ ሽፎን ተሰፍቶላት አሁን ትንሽ ብቻ ተነበር አገሳታ። ለስጦታ ሽፎን ተገዝቶላት እሱን አድርጋ ዘነጣ እየዞረች ነው ያለችው። የልጅ መቀመጫ አለሽ እንዴ? እሺ This all looks amazing. Oh, this is nice. Let me take a burger as well. እንዴት ያምራል! በስመ አብ ኩሪፍቱ ነው የቢሾፍቱ ነው ይሄ። እንዴት እንደሚያምር አያችሁት? በስመ አብ ቤትም ዞሩ ስትሉ እዚህ ብዙ መቆየት ነበረ። በጣም ነው የሚያምረው። ሰላም ሰላም ሰላም። ይሄው ለኩሪፍቱ ነው። አይገርምሽም? እናንተ ግን ኩሪፍቱ እንደዚህ እንደሚያምር ለምን ያልነገራችሁኝ? በእውነት እስከዛሬ ድረስ አለመምጣቴ። እዚህ መጥቼ አላውቅም። የቢሾፍቱ ኩሪፍቱ ጭራሽ መጥቼ አላውቅም። እዚህ ቪዲዮ ላይ የኩሪፍቱን ቆይታችንን ከዛ ደግሞ የኖራ ሪዞርትንም ላሳያችሁ ብዬ አሰብኩኝ። መጀመሪያ ኩሪፍቱ እንደዚህ መተን ቆንጆ ምሳችንን በልተን እንዳያችሁት በጣም የሚያምር ቦታ ስለሆነ ለእናንተም ላሳያችሁ ብዬ አሰብኩኝ። እውነት ለመናገር እንኳን እዚህ መጀመሪያ መጣሁ። ይሄ እንደዚህ የሚያምር መሆኑን ባቅ ኖሮ እዚህ ሁላ ቆይ ነበረ። ለምን በሉ ኖራ ሪዞርት ሄደን አድረን ወዘተን የመጣ ነው። ግን ኖራ ሪዞርትን በጣም ፐርፌክት ቢሆንም እዚህ ኩሪፍቱ የበለጠ የምታረጉት ነገር አለ። እንደዚህ የሚታዩ ነገሮች ስፋቱ ኩሪፍቱ በጣም ትልቅ ነው። የተፈጥሮ ውበቱም የተለየ ነው ብያስ። ሁለቱም የተለያዩ ቦታዎች ናቸው እና ከቻላችሁ ሁለቱም ጋር ሂዱ። ሌላ ልዩነት ደግሞ እዚሁ ላይ የምነግራችሁ ይሄ ውብነቱም እንግዲህ የኖራም ላይ እንደዚህ አይነት ውበት ታያላችሁ። ይሄ የኩሪፍቱ ቦታ አቀማመጡ ግን በጣም በቃ የተሻለ ነው። እንደዚህ አላዛ ኖራ የተለያዩ ህንጻዎችም ከርቀት ታያላችሁ። እዚህ ግን እንደዚህ ዛፍና ጫካው ነው የምታዩት።
ትንሽ እንደዚህ ግን የተለያዩ ነገሮችንም ልንገራችሁ ብዬ ነው። አሁን ደግሞ የኖራ ሪዞርት እዛ የቆየንበት ሩም ነው ይሄኛው። እንደምታዩት በጣም ሰፊ ነው፣ ቆንጆ ነው፣ ብዙ ስቶሬጅ አለ። የሰጡን ደግሞ አንድ ጋውን ብቻ ነበረ፣ ይሄ ድሬሲንግ ጋውኑን። ሌላም ተጨማሪ አስመጥቼ ነበረ። እቃችንን እኛ ሁለተኛ ፍሎር ላይ ነበረ መሰለኝ ሩማችን። እቃችንን ሁሉ ተሸክመው አምጥተውልን እኛ ልጆቻችንን ብቻ ነው ይዘን የመጣ ነው። እና ከስተመር ሰርቪሱም የመጨረሻ አሪፍ ነው። በጣም ስታንዳርዱ ሀይ ነው። በቃ ስታንዳርዱ ከፍ ያለ ሆቴል ነው። የተሰራው ብዙ ለቱሪስቶች ነው ብዬ ነው ማስበው። ኦፍኮርስ የእኛም ሀገር ሰው ብዙ ይሄዳል፣ ግን ዋጋውን አለ ውድነቱን ስታዩት ለውጭ ሰዎች እና ለቱሪስቶች የተዘጋጀ ነው ብዬ አስባለሁ። ከዛ በተረፈ ምንም ይወጣለት ነገር የለም። እንደምታዩት እያንዳንዱ ክፍል እንደዚህ ትራዲሽናል ውበት አለው። የሽንት ቤቶቹ ሰፕላይ በጣም ቆንጆ ነው። የሻወር ውሃው አፈሳሰስ ሁሉ ነገሩ ምንም ላወጣለት አልቻልኩም። ቁርስም ደግሞ የእውነት እንደዚህ አይነት መስተንግዶ ሌላ ሆቴል አታገኙም እና በጣም ቆንጆ ነበረ ቆይታችን ልላችሁ ነው። በድጋሚ ይሄ የራሴ ንጹህ አስተያየት ነው። እሺ ተከፍሎኝ ምናምን እንዳይመስላችሁ። በጣም ትልቅ ነው። ጋይስ እንዴት ናችሁ? ደህና ናችሁ ወይ? ደህና አደራችሁ? ዛሬ ደግሞ ሀይምላችሁ ከዚህ ከኖራ ሪዞርት ነው። ዛሬ አሁን ጠዋት ሆኔ መጨረሻ ከጠዋቱ 7 ሰዓት ተኩል በዚህ ሀገር ደግሞ 1 ሰዓት ተኩል ነው እና እንደዚህ ተነስቼ ነው ያለሁት። አሁን ትናንት ማታ ነበር የመጣ ነው። ትንሽ አርፍደን ቀን መተን ብዙ አይተን ዞረን ተጫውተን ከዛ በኋላ እዚህ እናድራለን ብለን ነበረ እንደ ቤተሰብ። ነገር ግን ትላንት ቀጥታ ኩሪፍቱ ሄድን። ባለቤቴን በዛውም ኩሪፍቱንም ላሳየው ብዬ እንደውም እዛ መቆየት ፈልገን ነበር። እውነት ለመናገር ኩሪፍቱ በጣም ስለሚያምር እኔ ሄጄ አላቅም ነበር ከተሰራ ጀምሮ። ወተር ፓርኩም ሄጄ አላቅም፣ ኖርማል ሪዞርቱም ሄጄ አላቅም። የቢሾፍቱ እዛ በጣም ያምራል። ምግቡም የመጨረሻ አሪፍ ነበረ። እዛ ምሳ / ዲነር በልተን ከዛ እዚህ ስንደርስ ወደ 7 ሰዓት ነበረ ከማታው እና ምንም ስለዚህ ብዙ የሚታይ ነገር ማየት አልቻለም። ቀጥታ ክፍላችን በጣም ልጆቹም ደክሟቸው ስለነበረ አሁን ነው ገና ኢንቨስቲጌት የምናደርገው እላችኋለሁ። ታች እኔ ከዚህ ቤት መጥቻ ቃለሁ። እዚህ ኖራ ሪዞርት ኖራ ከዚህ ቤት መጥቻ ቃለሁ። ባለቤቴ ግን ስለማያውቅ በደንብ አሳየዋለሁ፣ አዞረዋለሁ። የመጨረሻ ውብ የሆነ ጠዋት ነው እንደምታዩት። በዛ ጋር ሰማዩ ንጹህ ሰማያዊና ነጭ ክላውዶች ይታያሉ። በዚህ ጋር ግን ትንሽ እንደ ደመናዎች ነገሮች አሉ። ስለዚህ የሁለቱን ቪው ኮንትራስቱ በጣም ያምራል። እኔ በሚያናድ ሁኔታ አንድ ሜካፕ ይዤ አልመጣሁም። ተሳስቼ ረሳሁኝ። ፓክ ስናደርግ መጨረሻ ላይ ከልጆቹ ጋር በጣም ራሽ እያደረግን ስለነበረ አንድ ሜካፕ ስላችሁ የቅንድብ እርሳስ ራሱ ተሳስቼ አልያዝኩ። ስለዚህ እንደዚህ በናቹራል ውበቴ ነው ዛሬን የምውለው። ትንሽ ያናዳል። በጣም ቆንጆ ፎቶዎች፣ የቤተሰብ ፎቶዎች ለመነሳት አስቤ ነበር። የመጨረሻ ውብ ቦታ ስለሆነ እንግዲህ በናቹራል ቢዩቲያችን እንደነገርኳችሁ እሱ እናረጋለን። ለዛ ነው እናንተን ቪዲዮውን ልምጣና ይነዋት አይ ዶንት ኬር ሜካፕ አድርጌ ብዙ ጊዜ ታችሁኛል። እንደዚህ መጥቼ ቪዲዮ ልጀምርላችሁ ግን ብዬ አሰብኩኝ። የመጨረሻ ውብ ቀን ነው። ገና ሰዎች እየነቁ ነው። ከኋላ የሚንቀጠቀጥ የሆነ የሚሰማ ነገር አለ። እዛ ጋር ስራ እየሰሩ መሰለኝ ገና። ከዚህ ታች ግን እኛ 2ኛ ፍሎር ላይ ነን። ከዚህ ታች ምግብ ቤቱ ይታያል። እዛ ጋር ነው ምግብ ቤቱ እና ምግብ ሲሰሩ እየታየ ነው። ስለዚህ ሄደን ቁርስ እስክንበላ ድረስ አልጠበቅም። ሁለቱም ልጆች ግን እንደተኙ ናቸው። እዚህ ጋር ቆንጆ አቤት የሚበሩትን ወፎች አካባቢውን በደንብ ላሳያችሁ። እኛ 2ኛ ፍሎር ላይ ነው ብያችኋለሁ። እዛ ጋር ቢታያችሁ ከሆነ አላውቅም፣ ግን ልክ እዚች ጋር እናት ምግብ ቤቷ ያለችው። የውሃ ፋውንቴኑ ደግሞ እዚህ ጋር አለ። እዛ ጋር ሰዎች ቆመው ታች እነሱም ቪውን እያዩ ነው። ይኸውላችሁ በርድ ኦፍ ፕሬይ አለ እዚህ ጋር
ኦ መጣብኝ፣ ወይኔ ጉዴ። በርድ ኦፍ ፕሬዎች በደንብ እየበረሩ ነው። አሳ አለ እንደዚህ ፊሽንግ ይቻላል? እሱን አላውቅም። እንዲህ ያምራል። በስማ ጠዋት ተነስቶ ይሄንን ቪው ማየት በጣም ያምራል። ሪዞርቱ በአጠቃላይ መጨረሻ አሪፍ ነው። እንደነገርኳችሁ ታችን ከዚህ በፊት መጥቼ ስላየሁት እዛ ጋር የሆነ ስራ እየተሰራ ነው። ያም ሌላ ሪዞርት መሆን አለበት። እዛ ጋርም ሌላ ስራ እየተሰራ ይታየኛል። ገና ቢልዲንግ እየተጀመረ ያው ሌሎችም እዚህ ቁጭ ያሉ ነገሮች አሉ። ሌላ ለኖራ ሪዞርት አስተያየት ብሰጥ የምሰጠው አልጋችሁ ላይ ባካችሁ የማትረስ ፕሮቴክተር አድርጉ፣ ትራሳችሁም ላይም የፒሎ ፕሮቴክተር አድርጉ። እነሱን ብቻ ነው መናገር የምፈልገው። ሌላው ነገር በሙሉ ቆንጆ ነው። ምን የሚወጣለት የለም። 5 ስታር ግን ለማድረግ የመጨረሻ ሃይንድ የሆነ ሆቴል ስለሆነ ዋጋውም ቀላል አይደለም። ውድ ከሚባሉ ሆቴሎች አንዱ ነው እንደ ሪዞርት። እሱን ስታንዳርዳችሁን ግን ለመጠበቅ ቢያንስ ማትረስ ፕሮቴክተር ያስፈልጋል ብዬ አስባለሁ። ትንሽ ይሄ አልጋውን እንዲ አንሶላውን እንዲግልጥ ስታደርጉት ቀጥታ ማትረሱ ነው የምታዩት እና እሱ ይደብራል ብዬ አስባለሁ። እኔ በጣም ይደብራል። ለንጽህናም አላ ብዙ ሰውም እየመጣ የሚቆዩበት ነገር ስለሆነ የማትረስ ፕሮቴክተር ቢኖር በጣም ቆንጆ ነው። ከዛ በተለፈ አልጋው ሲመች እንዴት ለዳለ እንቅልፍን የተኛሁትኝ ሁሉ ነገር ተመችቶናል እና ያ እሱ ነገራችሁ ብዬ ነው። አሁን ቀጥታ ሄደን እንግዲህ ቁርሳችንን እንበላለን። እዛ ታች ያለውንም ቁርስ አሳያችኋለሁ። ቁርሳቸውንም እንግዲህ መጀመሪያ ነው ስበላ ለመቆየት እንደዚህ ስላልመጣሁኝ ከዛ በኋላ ያሉትም ታችም ያለውን በደንብ የኖራ ሪዞርት ሪቪው ሰራላችኋለሁ። ዋው ታች ሰዎች አሉ። በጣም ይጣፍጣል። I think it's the ቅቤ. It's so nice. There we go. Kebi and Kebe. It's the same name as your uncle. Kebi. Okay. Nice. Very nice. Sounds like a combination of the colour. Oh, nice for fish. Honestly. ፈላርግልሽ ትንሽ እጅሽን አንቺ እጅሽን እንደዚህ ተሳለሽ። ይኸው እዚህ ላይ በቃ አለቀ። ልብላበት አለቀ። እሱ የሻይ ነው የሻይ think we should give her fruit instead, baby. እችን ደግሞ ቢ Not too sugar. እችን ቢሽ ዶንት some of the fruit? Are you sure? Oh, it's mine. I might try a little bit later. I'm just finishing this now. Oh, it's not spicy. It's really nice. ዳቦ ብዙ ትበላ ነበር እንራሱ እንዴ? ሂጂ በቃ ዞር ዞር በይ እንዴ። እሾተልሽን ጨርሺ። አይዞሽ አቤት አቤት ቆንጆ ቡና ያያይ ወይ Where did the spoon go? Yeah. Breakfast. ከኖራ
ቆይታ የቆጨኝ አንድ ነገር ቢኖር ብዙ ጊዜ እዛ ለማሳለፌ ነው። ከዚህም በፊት መጥቻ አይቸው ስለነበረ ወድጀዋለሁ። ግን እዚህ መጥቶ በቃ ለ2-3 ቀን 1 ሳምንት ሁላ ቆይቶ ለ1 ሳምንት እንኳን ነው ቱማች፣ ምክንያቱም ብዙ የሚደረግ ነገር ስለሌለ። ግን ለ2-3 ቀን መጥቶ በቃ ሪላክስ አርጎ በቃ ቁጭ ብላችሁ አላ ጠዋት ተነስታችሁ ምርጥ ቁርስ በልታችሁ ምርጥ ምሳ በልታችሁ እዚሁ ቢሾፍቱን ወክ አርጋችሁ ሄዳችሁ እንደዛ ለማሳለፍ በጣም ቆንጆ ነው እና የሆነ ስሜቱ ራሱ የቦታው ሪላክስ የማድረግ ነው እና እሱም በጣም ወድጀዋለሁ። ከዛ በተረፈ መታችሁ ሰው ማታውቁ ሰዎች መታችሁ እዩት። በጣም የሚያምር የትራዲሽናል የሆነ ስታይል ራሱ የሆቴሉ አሰራሩ በጣም ነው የወደድኩትኝ እና እሱን እንደዚህ ቪዲዮ ላይ ላሳያችሁ ብዬ አሰብኩኝ። እንግዲህ የኢትዮጵያ ቆይታችን ይሄ ነበረ። ይሄ መጨረሻ ቪዲዮ ነው የሚሆነው ኢትዮጵያን አስመልክቶ ከቀረስኩላችሁ። ወደ አሜሪካ ደግሞ አሜሪካ ነው እንግሊዝ ከሁለት አንዱ ተመልሼ ደግሞ እዛ የሚኖረኝን ቆይታዎች በተለያዩ ቪዲዮዎች